ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። አፍሪካ ኢንተለጀንስ ከአማራ ክልል የተሰማን አነጋጋሪ መረጃ ይፋ አድርጓል። በአቶ አረጋ ከበደ የሚመራው መስተዳደር የወሰደውን እርምጃ በተመለከተ የዜና ምንጩ አዲስ መረጃ አጋርቷል። ይዘነዋል። ዘኒው አረብ ኢትዮጵያና ኤርትራን ያካተተ አዲስ መረጃ ይፋ አድርጓል። የሱዳን የእርስ በእርስ ጦርነት ከኢትዮጵያና ከኤርትራ የውስጥ አለመረጋጋት ጋር የመቀላቀል አዝማሚያ ማሳየቱ የአፍሪካ ቀንድን ወደ ሰፊ ቀውስ ሊመራው እንደሚችል ዘገባው አስጠንቅቋል። መረጃውን እናደርሳለን። የቀድሞ ጠቅላይ ሚኒስትር አቶ ታምራት ላይኔ ከበድ ባለ ኢንቨስትመንት ተከስተዋል። ወደ አፍሪካም ተመልሻለሁ ብለዋል። ከዚህ ቀደም በአቶ መለስ ዜናዊ ዘመን በሙስና ተከሰው ዓመታትን በእስር ላይ ያሳለፉት አቶ ታምራት ዓለም አቀፍ ሰውኛለሁ እያሉም ነው። በዘርፈ ብዙ ኢንቨስትመንት ስራዎች ከተሰማራ ኩባንያ ጋርም በቢዝነስ ጉዳይ ብቅ ብለዋል። ያሉትም ነገር አለ። ጥንቅራችን ይዞታል። በሳምንቱ መጨረሻ በሶስተኛ ወገን በፓኪስታን በኩል እየተደረገ ያለው የኢራንና አሜሪካ ንግግር መሻሻል አሳይቷል ተባለ። ሁለቱ ሀገራት በተብላላ ዩራኒየምና በሆርሙዝ ጉዳይ አሁንም ሰፊ ልዩነት ቢኖራቸውም የአሜሪካ ውጭ ጉዳይ ንግግሩ እየተሻሻለ ነው ብሏል። ትራምፕና ኔታንያሁ በንግግሩ ዙሪያ ልዩነት ውስጥ እንደገቡም ታውቋል። እንዲሁም የዲፕሎማሲ አማራጩ ከከሸፈ ኢራን ቀድማ ልታጠቃ እንደምትችል ከእስራኤል በኩል ማስጠንቀቂያ ተሰምቷል። አያቶላህን የተኩት ሞጅታባ ካሚኔም ለጦራቸው ቀጭን ትዕዛዝ እንደሰጡ ታውቋል። መረጃውን ዘርዘር አድርገን ይዘነዋል። ከአሜሪካ ለሚደረገው ድርድር ኢራን አደራዳሪዋን ቀይራለች። በዚህ ዙሪያ ጥንቅራችን የሚያደርሳቸው አጠር ያለ መረጃ ይኖራል። በታጣቂዎች ታግተው የነበሩ ከ100 በላይ የፊንጫ ስኳር ፋብሪካ ጊዜያዊ ሰራተኞች መለቀቃቸው ተሰማ። መረጃውን አጠር አድርገን ይዘናል። በአፍሪካ ቀንድ ጉዳዮች ላይ የሚያተኩረው ጋዜጠኛ ማርቲን ፕላውት ኤርትራ ነፃነቷን ካወጀች ከ33 ዓመታት በኋላ ምን ተቀየረ በሚል አነጋጋሪ መረጃ አስነብቧል። ዝርዝር መረጃውን እናደርሳለን። የሱዳን ጦር አለቃ ጀነራል አብዱልፈታህ አልቡርሃን ባህሬን እያደረገችው ነው በተባለው የማሸማገል ጥረት ከተባበሩት አረብ ኤምሬትስ ጋር ሊወያዩ ስለመሆኑ ተነገረ። ይህንን በዘገባችን አክለናል። በአፍሪካዊቷ ዲሞክራቲክ ሪፐብሊክ ኮንጎ ከምንጊዜውም በላይ የኢቦላ ቫይረስ በተስፋፋበት በአሁኑ ሰዓት በቫይረሱ ተጠቅቶ የሞተን ሰው አስክሬን ካልሰጣችሁንና ካልቀበር ነው ያሉ ሰዎች በፈጠሩት ግርግርና እውከት ጊዜያዊ ለይቶ ማቆያ ድንኳኖች የተቃጠሉ መሆኑ ታወቀ። እስከ ጥንቅራችን ፍጻሜ አብራችሁን ብትቆዩ ዝርዝሩን እንነግራችኋለን። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአማራ ክልል የተወሰደው እርምጃ። አፍሪካ ኢንተለጀንስ ከአማራ ክልል የተሰማን አንድ አነጋጋሪ መረጃ ይፋ አድርጓል። በአቶ አረጋ ከበደ የሚመራው መስተዳደር የወሰደውን እርምጃ በተመለከተ የዜና ምንጩ አዲስ መረጃ አጋርቷል። በአማራ ክልል የቅማንት ማህበረሰብ አባላት የሆኑ ግለሰቦች በሽብርተኝነት ወንጀል ጥፋተኛ ተብለው እንደተፈረደባቸው አፍሪካ ኢንተለጀንስ ዘግቧል። ይህ የፍርድ ውሳኔ የተሰማው በክልሉ መስተዳደር ስር ባሉ የህግ አካላት አማካይነት ክስ ሲመሰረትባቸውና የፍርድ ሂደቱ ሲከናወን ከቆየ በኋላ ነው። ግለሰቦቹ በክልል ውስጥ በተለያዩ የሽብር ተግባራት ላይ በቀጥታ ተሳትፈዋል በሚል የቀረበባቸውን የወንጀል ክስ የክልሉ ፍርድ ቤት መርምሮ የጥፋተኝነት ውሳኔ አስተላልፎባቸዋል። የክሱ ዝርዝር እንደሚያመላክተው ከሆነ እነዚህ ተከሳሾች በተለይም በአይከል ከተማ ውስጥ ተከስተው ለነበሩት መጠነ ሰፊ ኃይል ድርጊቶችና ግጭቶች ተጠያቂ ናቸው። ፍርድ ቤቱ በማስረጃ አረጋግጫለሁ እንዳለው ከሆነ ግለሰቦቹ የቅማንት ብሔረሰብን የማንነት ጥያቄና ስሜት ለግል እንዲሁም ለቡድን የፖለቲካ ፍላጎታቸው ማሳኪያነት ተጠቅሞበታል። ይህንን የማንነት ጥያቄ ሽፋን በማድረግም ማህበረሰቡን ለአመጽ በማነሳሳትና የሽብር ተግባራትን በመፈጸም በከተማው የጸጥታ መደፍረስ እንዲፈጠር ማድረጋቸው በምክንያትነት ተጠቅሷል። ይህ የፍርድ ውሳኔ በክልሉ ዘላቂ ሰላምን ለማስፈን በሚደረገው ጥረት ላይ የራሱ የሆነ ትልቅ ተጽዕኖ ይኖረዋል ተብሎ ይገመታል ሲል ዘገባው ጠቅሷል። በወንጀል ድርጊት ላይ የተሰማሩ አካላትን በህግ ተጠያቂ ማድረግ ስርዓትን ለማስከበር ጠቃሚ እርምጃ መሆኑ ቢገለጽም በሌላ በኩል ደግሞ ውሳኔው በአካባቢው ባሉ የተለያዩ ማህበረሰቦች መካከል ያለውን ግንኙነትና የፖለቲካ ውጥረት እንዳያባብሰው ስጋቶች አሉ። ይህ በአማራ ክልል የተሰማው የፍርድ ውሳኔ በአካባቢው የህግ የበላይነትን ለማረጋገጥ የተወሰደ እርምጃ መሆኑ ቢገለጽም በቀጣይ በህዝቦች መካከል ባለው አብሮነትና ዘላቂ ሰላም ላይ ምን አይነት ተጽዕኖ ሊኖረው እንደሚችል በስጋትና በተስፋ የሚጠበቅ ጉዳይ መሆኑም ተመልክቷል። በቀጣይ ርዕስ
ጦርነቱ ከኢትዮ ኤርትራ ጋር ሊቀላቀል ነው። ዘኒው አረብ ኢትዮጵያና ኤርትራን ያካተተ አዲስ መረጃ ይፋ አድርጓል። የሱዳን የእርስ በርስ ጦርነት ከኢትዮጵያና ከኤርትራ የውስጥ አለመረጋጋት ጋር የመቀላቀል አዝማሚያ ማሳየቱ የአፍሪካ ቀንድን ወደ ሰፊ ቀውስ ሊመራው እንደሚችል ዘገባው አስጠንቅቋል። ሱዳን፣ ኢትዮጵያና ኤርትራ ወደ ሰፊ ቀውስና ግጭት ሊያመሩ እንደሚችሉ ዘኒው አረብ አዲስ ያወጣ የትንታኔ ዘገባ አመልክቷል። እንደ ትንታኔው የሱዳን ወቅታዊ የእርስ በርስ ጦርነት ከጎረቤት ሀገራት የውስጥ ችግሮች ጋር የመያያዝ ዕድሉ እየሰፋ መምጣቱ በቀጠናው ላይ ትልቅ ስጋት ደቅኗል። ይህ መረጃ ይፋ በሆነበት ወቅት የፖለቲካ ተንታኞች እንደሚሉ ከሆነ የሀገራቱ የውስጥ አለመረጋጋት እርስ በርሱ የሚቀላቀልበት አዲስ መዋቅር እየታየ ነው። በተለይም በኢትዮጵያና በኤርትራ ውስጥ ያሉ የውስጥ ውጥረቶችና አለመግባባቶች ከሱዳኑ ጦርነት ጋር በቀጥታም ሆነ በተዘዋዋሪ የመገናኘት አዝማሚያ እያሳዩ መሆናቸው በዘገባው ላይ ተጠቅሷል። የሱዳን ግጭት እየተራዘመ መሄዱ ጎረቤት ሀገራትን ወደ ራሱ በመሳብ የቀጠናውን ደህንነት ሙሉ በሙሉ ሊያናጋ እንደሚችል ተፈርቷል። ይህም የጦርነቱን መልክ በመቀየር በአፍሪካ ቀንድ ውስጥ ያሉ የተለያዩ የታጠቁ ኃይሎችንና የፖለቲካ ፍላጎቶችን በአንድ ላይ ሊያገናኝ እንደሚችል ተገልጿል። ይህ እየታየ ያለው አዲስ ቀጠናዊ አዝማሚያ በአፍሪካ ቀንድ ዘላቂ ሰላምና መረጋጋት ላይ ራሱ የሆነ ትልቅ ተጽዕኖ ይኖረዋል ተብሎ ይገመታል። በሀገራቱ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መምጣቱና የጋራ የደህንነት ስምምነቶች መላላታቸው ለግጭቱ መስፋፋት ተጨማሪ ምቹ ሁኔታን እየፈጠረ ነው። በሱዳን በኢትዮጵያና በኤርትራ መካከል ያለውን የውስጥ ችግር ከቀጠናዊ ደህንነት ጋር በማስታረቅ ረገድ የሚከናወኑ ተግባራት ለአካባቢው መረጋጋት ወሳኝ ሚና ይጫወታሉ። የፖለቲካ ተንታኞች እንደሚጠቁሙት ከሆነ በሱዳን በኢትዮጵያና በኤርትራ መካከል ያሉትን የውስጥ ውጥረቶች ወደ ቀጠናዊ ፍጥጫ ከመውሰድ ይልቅ በጋራ የደህንነት ስምምነቶችና በኢኮኖሚ ትስስር ለመፍታት መጣር ለአካባቢው መረጋጋት ብቸኛው አስተማማኝ መንገድ ሆኖ ቀርቧል። የወንድማማች ህዝቦችን ዘላቂ ሰላምና አብሮነት ለማረጋገጥ የታጠቁ ኃይሎችን ከማገዝ ይልቅ ወደ ማስታረቂያዊ ሰላም ጠረጴዛ መምጣት በቀጣይ ለቀጠናው ዕጣ ፈንታ ወሳኝ መሆኑ በሰፊው እየተገለጸ ይገኛል። በቀጣይ ርዕስ ታምራት ላይኔ በኢንቨስትመንት ተከሰቱ። የቀድሞ ጠቅላይ ሚኒስትር አቶ ታምራት ላይኔ በአዲስ የገዘፈ ኢንቨስትመንት ተከስተዋል። ካደጉት ሀገራት ወደ አፍሪካን ፊታቸውን አዙረዋል። አቶ ታምራት ራሴን ዓለም አቀፍ ሰው አድርጌያለሁ እያሉም ነው። ከአንድ በዘርፈ ብዙ ኢንቨስትመንት ስራዎች ከተሰማራ ኩባንያ ጋር በመሆን የተከሰቱት አቶ ታምራት በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመን በሙስና ወንጀል ክስ ተመስርቶባቸው ለዓመታት በእስር ያሳለፉ ሲሆን ከእስር ከወጡም በኋላ ከሀገር በመውጣት ኑሯቸውን በተለያዩ ሀገራት ያደረጉ መሆናቸው አይዘነጋም። በዚህም ረዘም ያሉ ጊዜያትን በትምህርት በማሳለፍ በተለያዩ ዘርፎች ዲግሪዎችን እንደሰሩም እሳቸውን በተመለከተ ከሰሞኑ ከወደ ላይቤሪያ ያወጡት መረጃዎች አመላክተዋል። በዚህም የዓለም አቀፍ አመራር አሰልጣኝ ወይም ኢንተርናሽናል ሊደርሺፕ ትሬነር እንዲሁም ዴቨሎፕመንት ስተዲስ የመጀመሪያ ዲግሪን በመስራት ከዚያም በኢኮኖሚክ ማኔጅመንት ኤምቢኤ እንዲሁም በፐብሊክ ፖሊሲ ኤንድ ኢንተርናሽናል አፌርስ ሌላ ማስተርስ ዲግሪን በመስራት ራሳቸውን ዓለም አቀፍ ምሁር እንዳደረጉም የሰሞኑ ዘገባዎች አመላክተዋል። ትምህርታቸውንም በዩናይትድ ኪንግደም እና በሌሎች ሀገራት የተከታተሉ መሆኑ የታወቀ ሲሆን በቢዝነሱ ዓለም ኩባንያዎችን በማማከርና የአመራር ወይም ሊደርሺፕ ስልጠናዎችን በመስጠትም የሚሰሩ መሆኑ ታውቋል። ከዚሁ ጋር በተያያዘም በዘርፈ ብዙ ዓለም አቀፍ የኢንቨስትመንት ስራዎች የተሰማራውንና ኮላርድ ግሩፕ በመባል የሚታወቀውን ኩባንያ ወደ ላይቤሪያ ይዘው የሄዱ መሆኑን ዘኒው ዳውን የተባለ ድረገጽ ሰሞኑን ባሰራጨው ዘገባ አመላክቷል። ይኸው ኮላርድ ግሩፕ የተባለው ግዙፍ ኩባንያ በግብርና፣ ማዕድን፣ በኮንስትራክሽን እና በሌሎች በርካታ የኢንቨስትመንት ዘርፎች የተሰማራ መሆኑ ታውቋል። ከሰሞኑ ኩባንያውን ወክለው ወደ አፍሪካዊቷ ላይቤሪያ ያመሩት አቶ ታምራት ላይኔ እኔ በዚህ ያሉት የኮላርድ ግሩፕ ተወካይ ሆኜ ነው ማለታቸውን ዘገባው አመልክቷል። በዚህም ከቢዝነስ አጋሮች ጋር ኮላርድ ግሩፕ ጋር በመሆን በላይቤሪያ መዋለ ንዋያችንን በማፍሰስ አንድ ነገር ማድረግ አለብን ሲሉ መናገራቸውን ይኸው የዘኒው ዳውን ድረገጽ ዘገባ አመላክቷል። ታምራት ላይኔ ኩባንያው ተከፋይ ሰራተኛ ናቸው ወይስ የቢዝነስ አጋር የሚለው ጉዳይ ግን በደንብ አልተብራራም። በቀጣይ ርዕስ የኢራንና አሜሪካ ንግግር መሻሻል አሳይቷል ተባለ። እስራኤል ኢራን ቀድማ ልታጠቃ ትችላለች ስትል አስጠነቀቀች። ሞጅታባ ለጦራቸው ቀጭን ትዕዛዝ ሰጡ። አሜሪካና ኢራን በሳምንቱ በፓኪስታን መልእክት አቀባይነት ሌላ ንግግር እያደረጉ መሆኑ መዘገቡ ይታወቃል። በንግግሩ በዩራኒየም ክምችትና በሆርሙዝ ወሽመጥ ላይ በሚኖር ቁጥጥር ላይ ሁለቱ ሀገራት አለመግባባታቸውን የሚያሳዩ ዘገባዎች ወጥተዋል። ሆኖም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሮቹ ላይ ጥሩ ምልክቶች እየታዩ ነው ሲሉ አካሄዱን መሻሻል ያለው ሲሉ ገልጸውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራንን በከፍተኛ ደረጃ ተብላልቶ የተከማቸው ዩራኒየም ከሀገሪቱ እንደሚያወጡ በድጋሚ ተናግረዋል። እናገኘዋለን፣ አንፈልገውም፣ አያስፈልገንም፣ ካገኘነው በኋላ እናወድመው ይሆናል፣ ነገር ግን እነሱ እንዲኖራቸው ግን አንፈቅድም ሲሉ በዋይት ሃውስ ትላንት ለጋዜጠኞች ገልጸዋል።
ቴህራን በበኩሏ ኒኩሌሩ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ትከራከራለች። ታዲያ ድርድሩን የበለጠ ያወሳሰበ ትዕዛዝ ከአያቶላህ ተተኪ ሞጅታባ ካሚኒ መታዘዙ ነው የተሰማው። ሞጅታባ የኢራን የተብላላ ዩራኒየም ከሀገር እንዳይወጣ የሚያደርግ ቀጭን ትዕዛዝ አውጥቷል ተብሏል። ይህም ድርድሩ ገና ብዙ የሚቀረው ስለመሆኑ ያመላከተ ነው። የሆርሙዝን ሰርጥ በተመለከተ ማርኮ ሩቢዮ የተናገሩ ሲሆን ቴህራን በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ ቀረጥ የምትጥል ከሆነ ዲፕሎማሲ ቦታ እንደማይኖረው አስጠንቅቀዋል። ሩቢዮ በንግግሩ ላይ ግን የተወሰኑ ለውጦች እንዳሉ ጠቁመዋል። ጥሩ ምልክቶች አሉ፣ ሆኖም በጣም ተስፈኛ መሆን ግን አልፈልግም። በሚቀጥሉት ጥቂት ቀናት ምን እንደሚሆን እናያለን ሲሉ በደፈናው መልሰዋል። በኢራን በኩል አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ምንጭ ትላንት በሰጡት ቃል እስካሁን ምንም አይነት ስምምነት ላይ ባይደረስም ልዩነቶች እየጠበቡ መምጣታቸውን ተናግረዋል። ባለስልጣኑ የኢራን የተብላላ ዩራኒየም እና በሆርሙዝ ወሽመጥ ላይ ያላት ቁጥጥር አሁንም ያላስማሙ ነጥቦች መሆናቸውን ጠቁመዋል። ከሁለት ቀናት በፊት ፓኪስታን ከኢራን የመጣን የድርድር ሀሳብ ለዋሽንግተን ማሳለፏን ተከትሎ የዋሽንግተንን መልስ ለኢራን ለማድረስ ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተነጋግራለች። እንደ ኢራን መንግስታዊ ሚዲያ ሪፖርት የፓኪስታን የሀገር ውስጥ ሚኒስትርና አራግቺ በዛሬው ዕለት ቁጭ ብለው በአሜሪካ ሀሳብ ላይ ተወያይተዋል። ፓኪስታን በሙሉ አቅሟ ለጦርነቱ እልባት እንዲገኝ ሁለቱን ሀገራት የማግባባት ዲፕሎማሲዋን እየገፋችበት መሆኑንም ገልጻለች። ይህ በእንዲህ እንዳለ ኢራን ቀድማ ጥቃት ልትፈጽም ትችላለች ስትል እስራኤል በተናጠል ማስጠንቀቂያ ማሰማቷን ጀሩሳሌም ፖስት ዘግቧል። የእስራኤል ደህንነቶች ኢራን በእስራኤልና በገልፍ ሀገራት ላይ ቀድማ ድንገተኛ ጥቃት ለማድረስ መዘጋጀቷን መረጃ አለን ብለዋል። ደህንነቶቹ ማስጠንቀቂያውን ያሰሙት ከፍተኛ የእስራኤል ባለስልጣናትና የመከላከያ ሚኒስትሩ ካትዝ ባደረጉት ስብሰባ ላይ መሆኑ ተዘግቧል። ደህንነቶቹ ስምምነቱ ካልተሳካ ኢራን ከአሜሪካና እስራኤል ቀድማ ተኩስ ልትከፍት እንደምትችል ነው ያስጠነቀቁት። በሌላ መረጃ ትራምፕና ኔታንያሁ በኢራን ድርድር ጉዳይ በስልክ የተነጋገሩ ሲሆን ንግግሩ ጊዜ የፈጀና ውጥረት የታከለበት ነበር ሲል ጀሩሳሌም ፖስት አስነብቧል። ከኢራን ጋር በተያያዘ ሌላ መረጃ የተሰማ ሲሆን የአሜሪካ የኮንግረስ ምርምር አገልግሎት በጦርነቱ አሜሪካ ላይ የደረሰውን ውድመት የተመለከተ ሪፖርት ይፋ አድርጓል። አሜሪካ በኢራን ላይ በከፈተችው የአየር ዘመቻ በአንድ ወር ጊዜ ውስጥ 42 አውሮፕላኖችን ማጣቷን ሪፖርቱ አመልክቷል። ይህም ጉዳት በገንዘብ ሲተመን ከ2.6 ቢሊዮን ዶላር በላይ ኪሳራ ማስመዝገቧን ይጠቅሳል። ሪፖርቱ ይህ አነስተኛው ስሌት ነው ሲል ያስቀመጠ ሲሆን የመላው የዘመቻው ወጪ ደግሞ 29 ቢሊዮን ዶላር መድረሱን አመላክቷል። በቀጣይ ርዕስ ኢራን ዋና ተደራዳሪዋን ቀየረች። ከአሜሪካ ጋር ከባድ ድርድር የሚጠብቃት ኢራን በዛሬው ዕለት ድርድሩን የሚመራው አዲስ ሰውን እንደሾመች የአል አረቢያ እንግሊዝኛው ክፍል አስታውቋል። ይኸው ድርድሩን በበላይነት ይመራሉ ተብሎ የተሾሙት ሰው የኢራን ፓርላማ ቃል አቀባይ የሆኑት መሐመድ ባከር ጋሃሊባ መሆናቸው ታውቋል። ጠበቅና ቆፍጠና ያሉት ይህ ሰው ፊታቸውም የሚፈታ አይደሉም። የወታደርነት የኋላ ታሪክም ያላቸው ናቸው። ዋና ተደራዳሪ የነበሩት የውጭ ጉዳይ ሚኒስትሩ አባስ አራግቺ ከዚህ በኋላ በአዲሱ ሹመኛ መሐመድ ባከር ጋሃሊባ የሚመሩ ይሆናል። ኢራንም ሆነች አሜሪካ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል ተጨባጭ የድርድር መግባቢያ ነጥብ ላይ ሊደርሱ አልቻሉ። የኢራን ኒኩሌር እንደዚሁም የሆርሙዝ መከፈት ጉዳይ ወሳኞቹ የድርድር ጭብጦች ናቸው። ሀገራቱ ከዛሬ ነገ አንድ የሆነ መግባባት ላይ ሊደርሱ ጫፍ እየደረሱ ነው ቢባልም ቀናት ከመሄዳቸው ውጪ ጠብ ያለ ተጨባጭ ውጤት የታየበት ሁኔታ የለም። በቀጣይ ርዕስ ኢሳያስ አፈወርቂ ምን አተረፉ? ኤርትራ ከኢትዮጵያ ሀገርነቷን አውጃ ከ3 አስርት ዓመታት በላይ ባስቆጠረችበት በዚህ ወቅት በፕሬዝዳንት ኢሳያስ አፈወርቂ መሪነት ሀገሪቱ ምን አተረፈች የሚለው ጥያቄ ሰፊ ትኩረትን ስቧል። በአፍሪካ ቀንድ ጉዳዮች ላይ የሚያተኩረው ጋዜጠኛ ማርቲን ፕላውት በድረገጹ ባወጣው ትንታኔ አስመራ ነፃነቷን ካወጀች በኋላ ያለፉትን 33 ዓመታት የፖለቲካና የማህበራዊ ጉዞ በዝርዝር ዳሷል። ይህ ዘገባ ይፋ የሆነው ኤርትራውያን ቀኑን በሚያከብሩበት ወቅት ሲሆን በሀገሪቱ መዋቅራዊ ቀውስና የወደፊት አቅጣጫዎች ላይ ያተኮሩ ነጥቦችን አካቷል። በፕሬዝዳንት ኢሳያስ አፈወርቂ የሚመራው መንግስት በእነዚህ ዓመታት ውስጥ የሀገሪቱን ብሔራዊ ደህንነት ለመጠበቅ በሚል ሰፊ ወታደራዊ ግንባታ ላይ ሲንቀሳቀስ የቆየ ቢሆንም ይህ አካሄድ ግን ቀጠናውን ለከፍተኛ አለመረጋጋት መዳረጉ ይነገራል። በተለይም በራስ የመተማመን መርህነት ጥሎ በመከተል የተደረጉ ጥረቶች ሀገሪቷን ከዓለም አቀፉ ማህበረሰብ ያገለሏት ሲሆን የኤርትራ ኢኮኖሚ ውድቀትና የዴሞክራሲ ተቋማት አለመኖር በህዝቡ ላይ ያሳደረው ተጽዕኖ ቀላል እንዳልሆነ ይነገራል። የመሰረተ ልማት እጥረት፣ የሰብአዊ መብት ጥሰቶችና ማብቂያ የሌለው ብሔራዊ ውትድርና ሀገሪቱን የወጣቶች መፍረሻ ማድረጋቸው በትንታኔው ላይ ተመልክቷል። ይህ የ33 ዓመታት የኤርትራ የብቸኝነት ጉዞ በአፍሪካ ቀንድ በተለይም በኢትዮጵያ ቀጠናዊ ትስስር፣ ሰላምና የባህር በር ጥያቄ ላይ የራሱ የሆነ ትልቅ ጥቁር አሻራ ጥሎ ማለፉ ግልጽ ነው። የአስመራ መንግስት በአካባቢው በሚከሰቱ የጂኦፖለቲካዊ ግጭቶች ውስጥ ጣልቃ በመግባት የሚታወቅ ሲሆን የሀገሪቱ ውስጥ የፖለቲካ ምህዳር ግን አሁንም ድረስ ጥብቅና
ለአምባገነናዊ ስርዓት የተመቸ ሆኖ መቆየቱ ይገለጻል። ይህ በኤርትራ የተመዘገበው የ33 ዓመታት ጉዞ ሀገራዊ ሉዓላዊነትን ለማስከበር የተደረገ ጥረት መሆኑ በአስመራ ቢገለጽም በቀጣይ በህዝቡ የኑሮ መጎሳቆልና በቀጠናው ሰላም ላይ ያደረሰው አሉታዊ ተጽዕኖ ጉዳዩ አሁንም ሰፊ ክርክር እያስነሳ ይገኛል። ማርቲን ፕላውት ይፋ ያደረገው ይህ መረጃ እንደሚያመለክተው የሀገሪቱን የውስጥ ፖለቲካ ከቀጠናዊ ደህንነት ጋር በማስታረቅ ረገድ የሚከናወኑ ተግባራት ለኤርትራ መረጋጋት ወሳኝ ሚና ይጫወታሉ። ወደ ቀጣይ ርዕስ አለፍን። በታጣቂዎች የታገቱ የፊንጫ ስኳር ፋብሪካ ሰራተኞች ተለቀቁ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሱሉላ ፊንጫ ወረዳ ውስጥ በሸንኮራ አገዳ ተከላ ስራ ላይ ሳሉ በታጣቂ ኃይሎች ታግተው የነበሩ ከ100 በላይ የፊንጫ ስኳር ፋብሪካ ጊዜያዊ ሰራተኞች መለቀቃቸውን የዶቼ ቬለ ዘገባ አመለከተ። እገታው ተፈጽሞባቸው ተለቀቁ የተባሉ ሰራተኞች የሸንኮራ አገዳ ከሚተክሉበት ቦታ በግምት 17 ኪሎ ሜትር ርቀት ላይ ወደሚገኘው ነሼ ተብሎ ወደሚጠራው አካባቢ ተወስደው የነበረ ሲሆን ባለፈው ሰኞ ዕለት ተለቀው ወደ ቤተሰቦቻቸው መመለሳቸውን መረጃው አመላክቷል። ከእገታው ከተለቀቁ ሰራተኞች አንዱ ሁኔታውን ሲያስረዳ ባለፈው እሁድ ከቀኑ 8 ሰዓት አካባቢ ነሼ ወደሚባለው አካባቢ ይዘውኝ ሄዱ። ከ24 ሰዓታት በላይ ካቆዩን በኋላ ሰኞ ምሽት ለቀቁን። በእኛ ላይ የደረሰ ከባድ ጉዳት የለም፣ ነገር ግን አንድ ሰው ተደብድቧል ብለዋል። ታግተው የተለቀቁት ግለሰቦች ለዜና ምንጩ በሰጡት ተጨማሪ ማብራሪያ ይህ የእገታ እርምጃ የተወሰደው በቅርቡ የወረዳው አስተዳደር በፋብሪካው መሬት ላይ በሕገ ወጥ መንገድ እርሻ ሲያካሂዱ በነበሩ ግለሰቦች ላይ የወሰደውን እርምጃ ተከትሎ መሆኑን ገልጸዋል። አስተዳደሩ የእርሻ በሬዎችንና ሌሎች ቁሳቁሶችን በመውረሱ ሳቢያ ታጣቂዎቹ የእነዚህ ሰዎች ንብረት ካልተመለሰ ሰራተኞቹን አንለቅም፣ የሸንኮራ አገዳ ማሳውንም እናቃጥላለን በማለት ሲያስፈራሩ እንደነበር ጠቁመዋል። ይሁን እንጂ አካባቢው ነዋሪ ባሳየው ከፍተኛ ተቃውሞ ምክንያት 135 የሚሆኑት የዕለት ሰራተኞችና የማሳ ጥበቃ ሰራተኞች በሙሉ ሊለቀቁ መቻላቸውን ታጋቾቹ ሰራተኞች ገልጸዋል። የፊንጫ ስኳር ፋብሪካ ከ2015 ዓ.ም ጀምሮ በአካባቢው ካለ የጸጥታ መደፍረስና ከታጣቂዎች እንቅስቃሴ ጋር ተያይዞ ተደጋጋሚ ችግሮች ሲያጋጥሙት የቆየ ቢሆንም በቅርቡ ባደረገ የጥገና ስራ መደበኛ የምርት ስራውን መጀመሩ ይታወሳል። በቀጣይ መረጃ የሱዳንና የኤምሬት ንግግር። የሱዳን ጦር አለቃ ጀነራል አብዱልፈታህ አልቡርሃን ባህሬን እያደረገችው ነው በተባለው የማሸማገል ጥረት ከተባበሩት አረብ ኤምሬትስ ጋር ሊወያዩ ነው ሲል ሚድል ኢስት አይ የተሰኘ ሚዲያ ዘግቧል። የሱዳን ሉዓላዊ ምክር ቤት ግን ይህንን መረጃ ሐሰት ነው ሲል አጣጥሎታል። የምክር ቤቱ የሚዲያ ጽሕፈት ቤት ትላንት ባወጣው መግለጫ ጀነራል አልቡርሃን በቅርቡ ለማንኛውም የሀገር ውስጥም ሆነ ዓለም አቀፍ የብዙሃን መገናኛ የሰጡት መግለጫ የለም ሲል የዜና ወኪሉ ያወጣውን ሪፖርት ውድቅ አድርጓል። ይህም ማስተባበያ ያወጣው በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር ተያይዞ በካርቱምና በአቡዳቢ መካከል ለወራት የዘለቀውን ከፍተኛ ውጥረት ለማርገብ ባህሬን ሁለቱን ወገኖች ለማስታረቅ እየጣረች ነው መባሉን ተከትሎ ነው። በሪፖርቱ መሰረት አልቡርሃን በቅርቡ ሳውዲ አረቢያ፣ ኦማን እንዲሁም ባህሬንን ያካተተ ጉብኝቶች በባህረ ሰላጤው ሀገራት ማድረጋቸው በሱዳንና በተባበሩት አረብ ኤምሬትስ መካከል የግንኙነት መንገዶችን ለመክፈት የተደረገ ጥረት አካል መሆናቸው ተገልጿል። ሪፖርቱ ጀነራል ቡርሃንን በመጥቀስ አቡዳቢ ለሱዳን ፈጥኖ ደራሽ ኃይሎች የምታደርገውን ድጋፍ እንድታቆም እንዲሁም የሱዳንን ሉዓላዊነትና አንድነት እንድታከብር ቅድመ ሁኔታ በማስቀመጥ ሱዳን ከኤምሬት ጋር ለውይይት መቀመጥ ዝግጁ መሆናቸውን ዘግበዋል። ይሁን እንጂ የሱዳን ባለስልጣናት መሰል አስተያየቶች በፍጹም እንዳልተሰጡ አጥብቀው ተቃውመዋል። በቀጣይ መረጃ በኢቦላ የሞተው ሰው አስክሬን ጋር በተያያዘ የተነሳው ግርግር። በአፍሪካዊቷ ዴሞክራቲክ ሪፐብሊክ ኮንጎ ከምንጊዜውም በላይ የኢቦላ ቫይረስ በተስፋፋበት በአሁኑ ሰዓት በቫይረሱ ተጠቅቶ የሞተን ሰው አስክሬን ካልሰጣችሁንና ካልቀበር ነው ያሉ ሰዎች በፈጠሩት ግርግርና እውከት ጊዜያዊ ለይቶ ማቆያ ድንኳኖች የተቃጠሉ መሆኑ ታወቀ። ይህ አጋጣሚ የተከሰተው በምስራቅ የዴሞክራቲክ ሪፐብሊክ ኮንጎ መሆኑን የቢቢሲ ዘገባ አመላክቷል። የአካባቢው ነዋሪዎች በቫይረሱ እንደተጠቃና እንደሞተ የተገመተን የቤተሰብ አባላቸውን አስክሬን በሚጠይቁበት ወቅት የለም ቫይረሱ ሊጋባባችሁ ይችላል፣ አስክሬኑ አይሰጣችሁም የሚል ምላሽ የተሰጣቸው መሆኑን ተከትሎ በአካባቢው ግርግር መነሳቱን የአልጀዚራ እና ሌሎች ዘገባዎች አመላክተዋል። ስጡን የለም አንሰጣችሁም በሚለው ግርግር መሃል ድንጋይና ቁሳቁሶችን ወደ ለይቶ ማቆያው ማዕከል መወርወር የጀመሩት የአካባቢው ነዋሪዎች በመጨረሻም ጊዜያዊ ክትትል ማዕከል የሆነውን ድንኳን አቃጥለዋል። ገዳዩ የኢቦላ ወረርሽኝ በአሁኑ ሰዓት በዴሞክራቲክ ሪፐብሊክ ኮንጎ በከፍተኛ ደረጃ በመስፋፋቱ ወደ ኡጋንዳም እንደገባ እየተነገረ ነው። ሩዋንዳ ድንበሯን ዘግታለች። በሆስፒታሉ ላይ ቁሳቁስ መወርወር ጀመሩ። ለለይቶ ማቆያ ክፍሎች የሚያገለግሉ ድንኳኖችም እንኳን ተቃጠሉ ሲሉ የአካባቢው ፖለቲከኛ ሉክ ማሌምቤብ በሩዋምፓራ አጠቃላይ ሆስፒታል ስለተመለከቱት ጉዳይ ለቢቢሲ ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።